ሰላም ይብዛላችሁ የባራቴክ ቤተሰቦች እንዴት አላችሁ? ተስፋ ነኝ ከባራቴክ። ዛሬ ከረጅም ጊዜ በኋላ በአዲስ ገንዘብ ልንሰራ በምንችልበት ሳይት ተገናኝተናል። ስለጠፋው ይቅርታ ጠይቃለሁ። ከሁሉ አስቀድሜ ግን ለባራቴክ አዲስ ከሆናችሁ ይህን ቪዲዮ ላይክ፣ ሰብስክራይብ እና የደወል ምልክቷን ኦል በማድረግ ቤተሰብ እንድትሆኑ የከበረ ግብዣዬ ነው። ከዛም በማስቀደም እኔ የፋይናንስ አማካሪ አይደለሁም። ይሄ ቪዲዮ ለትምህርት እንዲሆናችሁ ነው። እያንዳንዱ የምታደርጉትን የገንዘብ ትራንዛክሽን በሙሉ በራሳችሁ ኃላፊነት እንድታደርጉ የከበረ ግብዣዬን አቀርብላችኋለሁ። በዚህ ሳይት እንዴት ገንዘብ እንሰራለን የሚለውን ከምዝገባ ጀምሮ ያለውን እያንዳንዱን ነገር ነው ማሳያችሁ። እስከ መጨረሻው ከተከታተላችሁኝ ታተርፉበታላችሁ። አሁን ወደ ቪዲዮ እንሂድ። የቪዲዮውን ሊንክ ዲስክሪፕሽን ቦክስ እና እንዲሁም ደግሞ ቴሌግራም ቻናሌ ላይ ቁጭ አድርጌላችኋል። ልክ ሊንኩን ስትጫኑት እንደዚህ ነው የሚከፍትላችሁ። ትመጡና ኢሜይላችሁን እዚህ ጋር ታስገባላችሁ። የራሳችሁን የሆነ 6 እና ከ6 ካራክተር በላይ የሆነ ፓስወርድ እዚህ ታስገባላችሁ። ሬጂስተር ከማድረጋችሁ በፊት ደግሞ ሴኩሪቲ ፓስወርድ ወይ ደግሞ ከዚህ ሳይት ገንዘብ ወጪ ልታደርጉ ስትሉ የምትጠቀሙበትን ፓስወርድ ታስገቡና ሬጂስተር የምትለውን እዚች ጋር አንዴ በመጫን ምዝገባችሁን ታጠናቁና ወደ ዳሽቦርዳችሁ ትገባላችሁ። ልክ ምዝገባችሁን ጨርሳችሁ ወደ ዳሽቦርዱ ስትመጡ እንደዚህ አይነት ሌተስት አናውንስመንት አለ። እሱን አንብባችሁ እንደጨረሳችሁ ክሎዝ ትሉታላችሁ። እዚህ ጋር ደስ የሚለው አንድ ስፒን አላችሁ። እዚህ ጋር ካሉት ሳንቲሞች ሁሉ የምታገኙበት አንድ እድል አላችሁ። ክሊክ ቱ ድሮ የምትለውን አንዴ ንጫናትና እድላችንን እንሞክራለን። እየተሽከረከረ ነው። እናንተ ደግሞ ላይክ፣ ሰብስክራይብ፣ ሀሳብ አስተያየት ካላችሁ ኮመንት ላይ የጻፋችሁ ጠብቁኝ። በሚገርም ሁኔታ 0.63 ዩኤስዲቲ በስፒን ብቻ ሰርቻለሁ። እሱን ደግሞ ለማየት እዚች ጋር በስተቀኝ በኩል መጨረሻ ላይ ምትላለች። እሷን አንዴ ስንጫናት እንደምታዩት ከ8000 በላይ ሬጂስተር ስናደርግ ሰጥቶን ነበር። ግን አሁን ኳንቲታቲቭ አካውንታችን ላይ 0.63 ስፒን ስናደርግ ያገኘናት አለች። ሆም ጋር በስተግራ በኩል ተመልሰን እንመጣና ይሄ ኳንቲታቲቭ ፕሮጀክት እንዴት ነው የሚሰራው የሚለው እናያለን። እዚህ ጋር እንደምታዩት የተለያዩ ክሪፕቶ ከረንሲዎች ያላቸውን ዋጋ የዛሬውን ያሳየናል። እንዲሁም ወረድ ስንል ደግሞ እዚህ ሳይት ላይ ገንዘብ የሰሩ ሰዎች አሉ። እነዛ ሰዎች እዚህ ጋር እንደምታዩት ወጪ ያደረጉትን እናያለን። ስለዚህ ስንት ነው ኢንቨስት ብናደርግ ስንት እናገኛለን የሚለውን ለማወቅ ስንፈልግ ኳንቲታቲቭ ምትለዋል አንዴ እንጫናታለን። ፓኬጆችን በሙሉ ያሳየናል። በድጋሚ እዚህ ጋር የምነግራችሁ ነገር I'm not a financial advisor. If you want to invest on this site, please do your own research and due diligence. I'm not financial advisor. እኔ የፋይናንስ አማካሪ አይደለሁም። እዚህ ሳይት ላይ ገንዘብ ኢንቨስት የምታደርጉ ከሆነ በራሳችሁ ኃላፊነት ነው። እኔ ኃላፊነትን አልወስድም። ትርፉም ኪሳራውም ሪስኩም የራሳችሁ ስለሆነ ማለት ስለዚህ ቪአይፒ 1 ላይ ወይ ደግሞ ሌቭል 1ን ማስከፈት ከፈለግን ምንድነው የምናደርገው? 12 እና ከ12 ዩኤስዲቲ በላይ ኢንቨስት እናደርግና በየቀኑ ኢንቨስት ያደረግነውን 15% ወጪ ማድረግ እንችላለን። ሌቭል 2 ጋር ስንመጣ ደግሞ ከኛ የሚጠበቀው 56 እና ከ56 ዩኤስዲቲ በላይ ኢንቨስት በማድረግ 15.5 ዩኤስዲቲ ፐርሰንት ወጪ ማድረግ እንችላለን። ሌቭል 3 ጋር ስንመጣ ደግሞ ከኛ የሚጠበቀው 102 እና ከዛ በላይ ኢንቨስት በማድረግ 16% ወጪ እናደርጋለን። ይህም የሚቆየው ለ180 ቀን ነው ይላል ፕሮጀክት ሳይቱ። እንዲህ ያልን ስንወርድ የዚህ ሳይት የመጨረሻና ከፍተኛ የሚባለው ሌቭል 12 ሲሆን እዚህ ላይ ከ600,000 በላይ ዩኤስዲቲ ዲፖዚት በማድረግ 29% በየቀኑ ለ180 ቀን እናገኛለን ማለት ነው። ስለዚህ እኔ ፋይናንሻል አድቫይዘር አይደለሁም፣ ግን ይከፍላል ወይ ዛሬ ወጪ ማድረግ እችላለሁ የሚለውን ለማረጋገጥ እስቲ ቪአይፒ 1 ላይ 12 ዩኤስዲቲ ዲፖዚት ላርግና ላሳያችሁ። ዲፖዚት ማድረግ ስንፈልግ ሆም ጋር ተመልሰን እንመጣለን። ከዛ ይሄንን እንዘጋና እዚች ጋር እንደምታዩት ሪቻርጅ ምትላለች። እሷን ነው አንዴ የምንጫናት። ልክ እሷን ስንጫናት እነኚህ በሙሉ ክሪፕቶ ከረንሲዎች ሪቻርጅ ልናደርግ የምንችልባቸው አማራጮች ናቸው። እኔ ዩኤስዲቲ ቲአርሲ 20 ስላለኝ እሱን እጫናለሁ። ዋሌት ጀነሬት ያደርግልኛል። እዚች ጋር ዋሌት አድሬስ ኮፒ ልና ወደ አለኝ ክሪፕቶ ዋሌት ባይቢት፣ ኤምኤክሲ፣ ባይናንስ ሊሆን ይችላል። ወደዛ ሄጄ 12 ዩኤስዲቲ ሪቻርጅ አድርጌ እመጣለሁ። እስከዛ ግን ላይክ፣ ሰብስክራይብ፣ ሀሳብ አስተያየት ካላችሁ ኮመንት ላይ እየጻፋችሁ ጠብቁኝ። ልክ 12 ዩኤስዲቲ ሪቻርጅ አድርጌ ስመጣ ቅድም ሌቭል 0 የነበረው ሌቭል 1 ሆኗል። ስለዚህ እዚች ጋር መጣና ኳንቲፋይ የምትለው ዋጋ ከመጣው በኋላ እዚች ጋር እንደምታዩት ስታርት ኳንቲፋይ የምትላለች። እሷን አንዴ እንጫናታለን። ኳንቲፊኬሽን ጀምሯል። ለባራቴክ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሀሳብ አስተያየት ካላችሁ ኮመንት ላይ እየጻፋችሁ ጠብቁኝ። አሁንም ደግሜ የምነግራችሁ ግን I am not a financial advisor. If you want to invest on this site, please do your own research and due diligence.
እኔ የፋይናንስ አማካሪ አይደለም። ይሄ ቪዲዮም ለፋይናንስ አማካሪነት የተሰራ አይደለም። ግን ኢንቨስት እናደርጋለን ካላችሁ በራሳችሁ ኃላፊነት። ይሄው 1.8915 USDT ሰርቻለሁ። የምትለው ዋጋ ስንመጣ ይሄው እዚህ ጋር እንደምታዩት ስንት 1.89 USDT ሰርቻለሁ። ስለዚህ የሰራሁትን ደግሞ ወጪ ለማድረግ እዚህ ጋር መጣና ዊዝድሮ የምትለውን እጫናታለሁ። ያለኝ ባላንስ ስንት ነው? 1.8915 ነው። ከዛ USDT 20 TRC 20 TRX በBNB በእነኚህ ሁሉ አማራጮች ወጪ ማድረግ እንችላለን። አማውንታችንን 1.8915 እዚህ ጋር እንጽፋለን። ዊዝድሮ አድራሻችንን ከምንፈልገው ዋሌት እናመጣለን። እኔ ከኤምኤክሲ ላይ አመጣለሁ። ሴኩሪቲ ፓስወርድ አስገባና ኮንፊርም የምትለውን እንጫናለን። ከኤምኤክሲ ሄጄ USDT TRC 20 ዋሌት እንጂ ልምጣ። ላይክ እያደረጋችሁ አሁን እዚህ ጋር እንደምትመለከቱት 1.8915 USDT በTRC 20 እንዲሁም ደግሞ ዋሌት አድራሻዬን እንዲሁም ሴኩሪቲ ፓስወርዴን ሬጂስተር ሳርግ የተጠቀምኩትን አስገብቻለሁ። ከዛ ወረደለና እዚች ጋር ምንድነው የምንለው? ኮንፊርም እንለዋለን። ልክ እሷን ስንጫናት እዚህ ጋር እንደምታዩት ዊዝድሮ ሰክሰስ ብሏል። ይሄን ካለን ከ2 እስከ 3 ደቂቃ ሊወስድበት ይችላል። እስከዛ ግን ሌላው ከዚህ ሳይት ገንዘብ ልንሰራ ከምንችልባቸው አንድ አማራጭ ጓደኞቻችንን ወደዚህ መጋበዝ ነው። እሱንም ኢንቫይት ሊንክ የምትለዋን ስንጫናት የራሳችን ዩኒክ ሊንክ አለ። እሷን እዚች ጋር ኮፒ እናደርግና ለጓደኞቻችን በቲክቶክ፣ በፌስቡክ፣ በኢንስታግራም፣ በቴሌግራም ሼር እናደርግና በእኛ ሊንክ ገብተው ኢንቨስት ሲያደርጉ ዳይሬክት በእኛ ሊንክ ከሚገቡት ላይ 8% እንዲሁም ሌቭል 1 ይባላሉ። እነሱ ደግሞ ሌሎች ጓደኞቻቸውን ሲጋብዙ ሌቭል 2 ሌቭል 3 ይባላል። በዛ ሁሉ ሼር ልናገኝ እንችላለን። አምናት የፋይናንሻል አድቫይዘር። አሁን ከዚህ ሳይት ወጪ ያደረግነው 1.8915 ወደ ኤምኤክሲ ዋሌታችን ገብቷል አልገባም የሚለውን ለማረጋገጥ ቀጥታ ምንድነው የምናደርገው? ኤምኤክሲ ጋር እንመጣለን። ቅድም የነበርንበት ዋሌት አድራሻችን ነው። ከዛ እንመለስና ሪፍሬሽ እያደረግን እንጠብቀዋለን። ባላንሳችን እዚህ ጋር እንደምታዩት 4.43 ነው። ሲገባ ደግሞ ያለውን አሳያችኋለሁ። ይኸው እዚህ ጋር 1.8915 ነው። ይሄ ማለት እንደሚገባ እናያለን። እዚህ ጋር ፕሪ ኮንዲሽን የምትለዋን ወይ ፕሪ ክሬዲቲንግ የምትለዋን እንጠብቃታለን። ኮምፕሊትድ እስኪለን ሪፍሬሽ እያደረግን እንደዚህ እንጠብቃለን። አሁን ይኸው እዚህ ጋር እንደምታዩት ዲፖዚት ሰክሰስፉል ብሏል። ባክ እንለዋለን። ከነበርንበት ጋር እንወጣና ባክ እንላለን። ከዛ ደግሞ እዚህ ጋር 4.42 የነበረው ሪፍሬሽ ስናደርገው ስንት እንደሚሆን እናያለን። ይኸው እንደምትመለከቱት 6.33 ሆኗል። ስለዚህ ሳይ ዛሬ እንደሚከፍል አሳይቻችኋለሁ። ለሚኖራችሁ ማንኛውም ሀሳብና አስተያየት ኮመንት ላይ ጻፉልን። በሌላ ቀን በሌላ ቪዲዮ እስከምንገናኝ በያላችሁበት ቸር መድኃኔዓለም ሰላምና ጤና ያብዛላችሁ እያልኩም ለየው ተስፋ ነበርክ። ቸር ቆዩልኝ። ቻው